ሄሎ እያልኩት እዛ እያመጡኝ ነው ዋስ የሚሆንልኝ ሰው ስለሌለ እዛው ጠብቀኝ አልኩት ሼር ኮፒ ሊንክ አድርጉ በልስት ይታቻላችሁ አዛ እኔ ሄድኩ ፖሊስ ጣቢያ አስገቡኝ መጀመሪያ ሊመቱኝም ፈለጉ ወዴት ነው የደወላለው አይ ለአባቴ ጋር ነው የደወልኩት አባቱ ሞቷል አባቱ ጋር አይደለም ወዴት እንደደወለ እንጂ አለ ሰውዬው አንዱ ቀበቶውን አውልቃሉኝ እሺ አውልቃለሁ በጌታ በኢየሱስ ስም ይሄ ነገር ከሆነ የሆነ ብዬ ገባው ቀበቶ ለማውልቅ ሲል ያን ልጅ ይዘና አለ ኃላፊው እኔ መጀመሪያ በር ላይ እንደደረስኩ ያን ልጅ ይዘና ነው የመጣው ስለ እንዲ ከስልጣና ነው የመጣው ምንድነው ታዲያ እንዲ ተፈርዶልኝ ከማንገል ላይ ነው ይዞኝ የመጣው ምን እንዳጠፋ አላቅም አልኩ ምንድነው ያጠፋ ስለ ማንገል ላይ ያለ ሌላ ነገር ያወራል አለ ከዛ ስለ ብትፈልግ መረጃ ካለ ይድና ከሰው እንጂ እሱ ይግባ ይድና ግባ ነፃ ነው አለ እኔ ገባው ነፃ ምንም ሃሌሉያ ሄሎ እዛው ጠብቆኝ ይዞኝ እኔ አሁን ማለት ነው ወዳጆቼ ይሄንን ነገር ሳመጣ ርዕስ አጥቼ አይደለም የመጣሁት በደንብ እንድታስተውሉ ፈልጋለሁ ርዕስ አጥቼ ወይ ደግሞ ለርዕስ የማይበቃ ጉዳይ መስሏችሁ ከሆነ እንደዚህ አይነት ጉዳይ እንዳትሳሳቱ በጣም ክሪቲካል የሆነ ፖይንት ነው በጣም ማለት ነው እንደውም ከዚህ በፊት ከማቀርበው በላይ እንደዚህ አይነቱን ጉዳይ በደንብ ፎከስ አድርጌ ብሰራ ነው እኔ በጣም ደስ የሚለኝ ማለት ነው ገስት የምትጠይቁ ሰዎች አሁን ጠይቁ አስገባለሁኝ ርዕሱን እኔ እንደውም እንዲ ኮሜንት የማንበብ ልማድ የለኝም ግን ይሄንን በደንብ ፎከስ አድርጌ እያየው ነበር ከፖስተትኩት በኋላ ሰው ምን አይነት ኮሜንት ይሰጣል የሚለውን እያሰብኩ ነበር ሁለት አይነት ጽንፍ ነው እያየው ጽንፍ ስላችሁ ሁለት አይነት ሐሳብ ነው ያው እዩን አቆላምጦ ደግሞ ኢየሱስን አቆላምጦ የሚል ነው ሐሳቡ እየተወራ ያለው ድምጼ በደንብ ይሰማል አይደል ታች ያላችሁ ሰዎች ኦኬ ቴንክ ዩ እሺ አንዴ ማስገብ መግባት እንትን ምንድነው ይባለው ተቃራኒ ሐሳብ ያላችሁ ሰዎች መጀመሪያ አንድ ቁጥር ጻፉልኝ እዚህ ቤት ግን እንደምታውቁት ነው ተቃራኒ ሐሳብም ቢኖራችሁ በስነ ስርዓት በጨዋ ደንብ ነው ማስተናግደው ተመሳሳይ ሐሳብም ካላችሁ ደግሞ ሰዓታችሁን ተጠቅማችሁ በሚሰጣችሁ ሰዓት በዛው ልክ ነው ምናወራው ማለት ነው ተቃራኒ ሐሳብ ማለት ግን ሰው መሳደብ አይደለም ይሄ ቦልድ ሆኖ መናገር ማለት ስሳደብ አይደለም የኔ ቦልድነስ የሚታየው ገብቷችኋል በዚህ ከኔ ጋር ማትስማሙ ሰዎች በቃ ምንም ላደርግ አልችልም በቃ እኔ ልሳደብ አልችልም የኔ ቦልድነስ የሚለካው ቦልድሊ ንቃ ተናገረ ማለት ተሳደበ ሲባል አይደለም ነው ሶ እንደዛ ይሁን ኤክስፔክታት ጭራሽ እንዳትጠብቁ እንደዛ አይነት ነገር ማለት ነው ይሄ ፐርሰናሊ ሰው ምናምን እሱ ነገርኳችሁ እኮ አይሆንም ብያለሁ ስናወራ ግን ሐሳብ ላይ እናወራለን ሳትሳደቡ ማንንም ሳትሳደቡ ይሄ ነው ኖ አንተ ለማለት የፈለከው እንደዚህ ነው ከዛ አጥፍቼ ከሆነ ደግሞ ሶሪ ላችኋለሁ ማለት ነው ተግባባን አይደለ በዛ መልክ ነው ሳስገባችሁ ማለት ነው ሁላችሁም so I have accepted ምንድነው ሪኩዌስት ጠይቁኝ ተቃራኒ ሐሳብ ያላችሁ አስገባለሁ መጀመሪያ ተቃራኒ ሐሳብ ያላችሁ አንድ ቁጥር ጻፉልኝ አስገባለሁ ከዛ እናወራለን ማለት ነው እሺ የገባችሁ ሰዎች ሚውት አድርጉና ተቃራኒ ሐሳብ ገስት ጠይሄው አንድ ቁጥር ገስት እሺ ይሄው ላስገባ እና ሼር ያደረጋችሁ ሼር ኮፒ ሊንክ ያደረጋችሁ እሺ ወዳጆቼ ሼር ኮፒ ሊንክ አድርጉ ሰላም በሉን ያው ፋሲካ ሰላም ብለሽናል ከዛ ሚውት አድርጉ ሰላም ወንድሜ ሚውት አድርገው እድል ሲሰጥ ተከፍታለሽ እሺ ተባረክ ኦኬ እሺ ፋሲካ ሰላም ብለሽናል አይ ቲንክ ከፋሲካ ጎን ማን ነው የሚለው እስኪ ማን ነው የሚለው እሺ ነው ከላይ ያለኸው ወይ ያለኸው ወዳጄ ሰላም በለን እስኪ ፓሽኪ ነው ሰላም ናችሁ ፓሽኪናው ስም ነው አዎ የቲክቶክ ስሜ ነው ፓሽኪናው ምን ማለት ነው
ፓሽኪና ማለት ደስተኛ ማለት ነው በወላይትኛ ነው ነው እንዴ ኦኬ እሺ ሰላም በለን አስተዋወቀን ራስህን ወንጌላዊ አማኝ ብቻ ነው እዚህ ቤት የሚያወራው አይ ቲንክ እንደዛ ነው ብዬ አስባለሁ ከዛ እድል ደግሞ ሰጣለሁ በኋላ ላይ ሰላም ለመባባል ነው አሁን የተወሰነ ሰከንድ እሺ ያው ሰላም ብያችኋለሁ ሁላችሁንም በጌታ ፍቅር ተመስገን ነኝ ያው ከደብረ ብርሃን አካባቢ ነው የተቀላቀልኳችሁ እሺ ቀደም የተከታተልኳችሁ ስለነበር ነው ዛሬ አጋጣሚ የገባሁትና በመታነሱ ተባረክ እድል ሰጣለሁ እሺ አክሊሉ ሰላም ብለን አክሊሉ ሚውት አላነሳም አይ ቲንክ ሚውቱን ዘግተ እንዳይሆን ብዬ ነው የከፈትክ መስሎ እስቲ ልክፈትልህ እሺ ቶኪቾ እስከዛ ሰላም በለን ሰላም እንዴት ናችሁ እግዚአብሔር ይመስገን እኔ ሰላም ነኝ ኦኬ ከየት ነው ቶኪቾ ከየት ቤተ እምነት ሻሸመኔ ነኝ ከካቶሊክ ቤተ እምነት ከካቶሊክ አዎ ኦኬ እሺ ጆን ኤም ሰላም ብያለሁ ጤና ይስጥልኝ ሰላም ናችሁ ወገኖች እንዴት ናችሁ ሁሉ ሰላም ዮሐንስ እባላለሁ ከየት ነው ወንድሜ ከየት ቤተክርስቲያን ከየት ቤተ ነው አዲስ አበባ ነው ከማኒ ልብረት ቤተክርስቲያን ማመሽ ተባረክ ቴንክ ዩ ፓስተር ሰላም ብያለሁ ሰላም ይብዛ ወንድማችን ንቃ መጋቢ በኃይሉ ባላለው ከአሰምብል ኦፍ ጎድ ቸርች ሺሽቾ እሺ ተባረክ ስለመጣ ደስ ብሎናል እታች የክርስቶስ የሚል ሰላም በለን ሰላም የክርስቶስ ነኝ ከሆሳና ኦኬ የት ቤተክርስቲያን እሱን እንኳን ፕራይቬት ይሁንልኝ ክርስቲያን ነኝ አክቹአሊ ምን ለምን ፕራይቬት እንዲሆን ፈለከ ወንድሜ ምንና አይ ክርስቲያን ነኝ እኮ ለምን ፕራይቬት እንዲሆን ፈለክ አሁን እኛ እዚህ ጋር ስናወራ እንደ ክርስቲያን በጨዋ ደንብ ነው የምንነጋገረው ማንንም ዲስሪስፔክት አደርግም እንደ እግዚአብሔር ቃል በጨዋነት እናወራለን ሰው ሲመጣ ከዚህ ቤተክርስቲያን ነኝ ማለት መቻል አለበት ነገር አለ ለዛ ነው ወንድሜ አክቹአሊ ባለፉት 7 አመታት የትኛውንም ቤተክርስቲያን ገብቼ ስለማላቅ አሁን ፓርቲሲፔት ያደረክበት ወይ የተካፈልክበት ያለ ቸርች የለም እሺ ቴንክ ዩ ጎስፔል እታች ጎስፔል ፍሬቸር ነኝ ያ ጎስፔል ፍሬቸር ነኝ ከቦዲቲ የሚባል አካባቢ ታውቃለህ ወላይታ ውስጥ ወላይታ ሶዶ ኦኬ ከየት ቤተክርስቲያን ወንድሜ ከሚኬሲ እሺ እንኳን ደህና መጣችሁ ሁላችሁንም አክሊሉ አለ ምናልባት ሰላም አላልከንም አይ ቲንክ አልሰማህን ይሆናል ሰላም በለንና ከዛ ወደ ሐሳባችን እንገባለን አለ እኮ እዚህ ላይ እኮ ያሳየኛል እንዳለ ነው የሚያሳየኝ አክሊሉ እሺ መልሶ ይግባ ኦኬ ምናልባት የቀረ ሌላ አንድ ሰው ካለ አሁን ገና ነው የወጣው አክሊሉ ኦኬ እሺ ተባረኩ ስለመጣችሁ እግዚአብሔር አምላክ ይባርካችሁ ምናልባት አሁን ለመጣችሁ ሰዎች የዚህን ቤት ህግ ነግራቸዋለሁ እንደ እግዚአብሔር ቃል በጨዋነት ነው የምናወራው ስድብ አይፈቀድም ኢሞሽናል ሆኖ ማላስፈላጊ ቃላቶች ማውራት አይፈቀድም ማለት ነው መታወቂያችንም ስላልሆነ አሰ ክርስቲያን መታወቂያችንም አይደለም ብዬ ስለማምን እንደዚህ አይነት ነገርና ያልገባኝ ነገር ካለ እሱን እጠይቃቸዋለሁ ያልገባኝ ነገር ስላለ መጥቻለሁ እሱን ታስረዱኛላችሁ የገባችሁ ተቃራኒ ሐሳብም ያው ተቃራኒ ብላችሁ የገባችሁ ሰዎችም እንደ እግዚአብሔር ቃል በጨዋ ደንብ ቤዝድ ኦን ባይብል ነው ምናወራው ማለት ነው ወደ ጉዳይ ልግባ ርዕሱ ማን ነው የሚል ርዕስ ነው ምናልባት ይሄ ጉዳይ በአተኩሮት ማውራት የምፈልግበት ጉዳይ ስለሆነ ማለት ነው መጽሐፍ ቅዱሳችን የተጠቀሰው ስም አለ አንድ ስም የሆነ ስም አለ ከስሞች ሁሉ በላይ የሆነ ስም አለ
አላስፈላጊ ይሄ ቃላት ስንጠቃ ውስጥ አይደለም የገባሁት ወይ ደግሞ በአንድ ቪዲዮ መነሻ አድርጌ አይደለም እንዲህ አይነት ነገሮችን እያወራው ያለሁት በደንብ አዳምጡኝና መጽሐፍ ቅዱስ ከስሞች ሁሉ በላይ ስም የተሰጠው አንድ ስም አለ እሱ ይነግረናል እግዚአብሔርም ደግሞ ያለ ልክ ከፍ ከፍ አደረገው ተብሎ የምናውቀው ስም አንድ ስም አለ ያም ስም ደግሞ በሰማይ በምድር ከምድር በታች በሚመጣው ዓለም እጅግ ከፍ ያለ ኃያል ስም ነው የትኛውም ስም ከዚህ ስም በታች ነው ብዬ አምናለሁ ያም ስም ደግሞ ኢየሱስ የሚለው ስም ነው ማለት ነው በተደጋጋሚ ቪዲዮዎችን አይታችሁ ከሆነ እንዲህ አይነት ቪዲዮዎችን ላሰማችሁ መጀመሪያ ቆይ ሄሎ እዛው ጠብቆኝ ይዞኝ የመጡ ነው እያሰሩኝ ነው እዛው ጠብቀኝ ዋስ ይሆንልኛል ያልኩትና ስልኬን ኪስ መለሰ ለማን ነው የምትደውለው እኔ ብዬ ነው የደወልኩት ዝም ብዬ ወደ አንተ ዝም ብዬ ስልኬን አወጣውና ሄሎ ያልኩት እዛ እያመጡኝ ነው ዋስ የሚሆንልኝ ሰው ስለሌለ እዛው ጠብቀኝ አልኩት እሺ ማለት ሙሉ ቪዲዮውን ስለለቀቁት ሐሳቡን እንድታገኙት ብዬ ነው ከምስክርነት በኋላ ከሚያደርጋችሁ ከሆነ እንትን በኋላ ሲል ሊጠራ የፈለገውን ነገር መረዳት አይከብድም ብዬ አስቤ ነው ነኝ አይ በፍጹም ወንድሜ እኔ አሁን ይሄንን አልቀበልም ይሄን በፍጹም እሺ ቆይ ለሌላው እድል ልስጥ እሺ ሚውት አድርገው ለሌላው እድል አንዴ ብቻ እሺ አንተ አሁን ለምሳሌ አባትህን አጠራው ማለት አባዬ አትለው ወንድሜ እያወራን ያለነው ስለ ኢየሱስ ክርስቶስ ከሆነ ገብቷል አባቴን በመጠራበት አይነት አይደለም አባቴን መጠራው ኢየሱስ ስሙ በራሱ እንዲጠራ የተፈለገው ወንድሜ ኢየሱስ የሚለው ስም ላይ ኃይል አለ ሳይሆን ኢየሱስ የሚለው ስም ላይ ነው ኃይል ያለው የሚለው ስም ላይ አላቀውም የሚል ስም ላይ ኃይል አለ ብዬ እኔ አላምንም ገብቷል ውጣ ብለ አጋንንትን ይወጣል ብዬ አላሰበም አላምንምም ለምሳሌ መጽሐፍ ቅዱስ የነገረን አለ ኢየሱስ የሚል ስም ነው ያለ ልክ ከፍ ያለው በሰማይ በምድር ከስሞች ሁሉ በላይ ስልጣን ያለው ኢየሱስ የሚለው ስም ነው ስም ውጣ አጋንንት ብትለው ይወጣል ይሄን ልመልስልኝ እስኪ ስም ውጣ ብትለው ይወጣል ጠርቷል አስወጥቷል ጥያቄ እኮ ነው እየጠየቅኩ ያለሁት ወንድሜ ስም አጋንንት ውጣ ብትለው አንድ አጋንንት አሁን ጮሆ ወይ ማኒፌስት አድርገው ሰንበዲ ላይ ስም ውጣ ብትለው ይወጣል በማንንም ስም አይወጣም በኢየሱስ ስም ይወጣል እሱን ነው እያልኩ ያለሁት ወንድሜ እያልኩ ያለሁት ኢየሱስን ሪፕሬዘንት አድርግም እያልኩ ነው ገብቶኛል ኢየሱስን ሪፕሬዘንት አድርግም ኢቭን ከዛም አልፎ ቴስቲሞኒ ነው እየተሰጠ ያለው አንድ ሁለተኛ ደግሞ በጉባኤው መካከል ልብ ብለህ አይተ ከሆነ የሚለው ስም ሲጠራ የሚናወጣውን ህዝብ እያየ ነው ህዝቡም ይላል እየተከተለ ምን እየጠሩ ነው እነዚህ ሰዎች ኢየሱስ ነው እንዳትለኝ ብያለሁ አሁን ኢየሱስ ስሙ ረዝሞብህ ለማቆላመጥ የፍቅር ምናምን አትለኝም 3 ፊደል ረዝማብህ ኢየሱስ የምትለው 4 ፊደል ረዝማ ላቆላመጠው ብያለሁ አትለኝም አያ ይሄንን ነው ያወራው ያለው እኔ እናንተ ብቻ እንዳንከራከር ለሌላው ምድል እየሰጠን እንሄዳለን ማለት ነው እሰጣለሁ እድል በኋላ መልሼ ቴንክ ዩ እኔ ደስ የሚለኝ እንደዚህ በጨዋነት ይወላችሁ በቃ ተቃራኒም ሐሳብ ቢሆን በሐሳብ ላይ ብቻ ተፋጭተን እንድንለያይ ነው የምፈልገው ከታች ስድብ ምናምን የምትሳደቡ ሰዎች አይጠቅማችሁም በስድብ አታርሙኝም በስድብ አላርማችሁም ኦኬ እንደዛ ይሁን መስፍኔ ወደ አንተ ልምጣ እሺ አመሰግናለሁ ሊቃ ያላችሁ ከታችም ያላችሁ ሁላችንም ሰላም እላለሁኝ እኔ ለወዳጅ አሁን ካንተ ጋር ለሚያወራ ወንድም የሆነ ጥያቄ ፈጠረብኝ ስላለ ነው ለሱ እንደውም ከሱ ጋር ባወራ ደስ ባላይ ነበር አንድ እውነት ልንገራችሁ ጥቂት ነገር መጽሐፍ ቅዱሳችን ላይ ኢየሱስ ነው ምናልባት የቁርአኑን ኢየሱስ አይታችሁት ከሆነ ስሙ ማን እንደሆነ ታውቃላችሁ ኢሳ አልመሲ ኢሳ ይላል እና በአረብኛ የኢየሱስ ስም ኢሳ አይደለም ሲጀመር ከመነሻው
የስዋ ነው ምለው የስዋ ይላልና ለምን ያ ነብይ ከ610 ወር 630 አካባቢ የተከሰተው ነብይ ለምን ኢሳ አልመሲህ ኢሳ ብሎ ስም እንደሰጠ ያን ትርጉሙ ታውቃለህ ወዳጄ ምክንያቱም ይሄ ስም ኢየሱስ የሚለው ስም ከስም ሁሉ በላይ ፊልጵስዩስ ምዕራፍ 2:12 ካነበብከው በጣም የሚገርም ትርጉም እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጠው አሁን በዚህ ስም የማይንበረከክ የለም እና ይሄ ስም እዚህ ቦታ ጋር አንተ ለኢየሱስ ተሰጠ ነው ብለህ ያወራህበት ሞቲቭ ትንሽ አሳስቦኝ ነውና ኢየሱስ የሚለው ስም እጅግ ሰማይና ምድር ያከበረው እግዚአብሔር አብን ማክበር ሰው ሲፈልግ ለዚህ ስም ምላስ ሁሉ የምናገርለት ጉልበት ሁሉ የምንበረከክለት እንዴት ኢየብየነ እንዴት ኢየሱስ ሊሆን ይችላል እና አሁን ተመሳሳይ ቅድም ያነሳውልን ሐሳብ አስተውሰ ከሆነ አልመሲህ ኢሳ ብሎ ነው የጠራው የቁርአኑ ኢየሱስ ለምንድነው ብላችሁ እስኪፈትሹት ይሄ ስም እንድቀል ተፈልጓል በዛ ተደብቆ ማለት ነው አሁን የቁርአኑን ኢየሱስ ካያችሁ ኢየሱስ ብሎ እነሱ ይላሉ እንጂ የሱዋ ነው የሚለው የአረብኛው ቃል ራሱ ለምን የሱዋ ብሎ አልጠሩትም ኦር ጆሹዋ ነው የሚባለው ለምንድነው እንደዛ ያልጠሩት ምክንያቱም ይሄ ስም ማንንም እንደፈለገ መጥራት ስለማይችል አሁን እዚህ ቦታ ጋር የተሰራው ሸፍጥ ተመሳሳይ ከዚህ ጋር ተመሳሰለ ነውና ሲቀጥል ደግሞ ሁለተኛው ፓርት ንቀም እየተናገረ ስለነበር ማለት ነው ለምን አሁን ኢየሱስ ማለት ከብዶ ነው ወይ ጊዜው ወስዶ ነው ወይ ምን አንሶ ነው ለምንድነው ቁልምጫው ስለምን አስፈልገ ምንም ቁልምጫ አስፈልግም ኢየሱስ የሚለው ውብስ ድምጽ ስም ነውና ለምን እንደዚህ በዚህ ልክ ለመከራከር ለመቃረን እንደምትነሱ በጣም ግራ ይገባኛል ሲቀጥል ደግሞ የሰውየውን ንግግር በደንብ አዳምጠህ ከሆነ ስልካን ሲቸው ወደ አንተ ነው ይያለ ያለው ወደ አንተ ነው እኔ ደወልኩት ይያለ እኮ ነው አንተ እንዴት ኢየሱስ ትላል እንደዚህ አይነት የሆነ በጣም ደስ የማይል እውነት ብንወደው በዚህ አይነት ልናድነው አንችልም እና ለኡነት ብንቆም የኡነት ለመናገር ለማዳመጥ ሞክር ያለው ሲቀጥል ደግሞ ቆይቷል ከሰማውት ራሱ ሐሳቡ ንግግሩ ንቃየ እግዚአብሔር ይባርክ በእውነት አንዳንድ ነገሮችን እኛ ሳናስተውል በእንደዛ አይነት ማዕበል ተወስደን ዝም ብሎ ሰው እየኖረ ነው ዝም ብሎ በቃ ቀላል መስሎታል ነገር ግን ከዚህ ስም ጀርባ እየተደረገ ያለው በጣም ብዙ ምስጢር አለና አሁን ቅድም እንደነገርኳችሁ በኤቪደንስ የተረጋገጠ ነገር አለ ሲቀጥል የማን ስም እዚህ ጋር ሊከብር ነው የተፈለገው የማን ስም ነው አሁን እየተባለ ያለው ማን የኢየሱስ ስም ነው ብሎ ሽንጥ ገትሮ መከራከርም አያስፈልግም እውነት ለመናገር ደቂቃን ጨርሼ እንደሆነ አላቅም ግን የኡነትን ነው የምላችሁ ወገኖች በጣም ተረጋጉ ምክንያቱም መጽሐፍ ቅዱሳችን ሐሰተኛ ክርስቶሶች ነው ምለው ሐሰተኛ ክርስቶስ ምን ማለት ነው ክራይስት ማለት እኮ የተቀባ ማለት ነው እኔ የተቀባው ነው አይሉም እኚህ ሰዎች ቀይባት አድሮብኛል አይልም ሐሰተኛ ክርስቶስ ማለት እኮ የተቀባ ማለት ነው በቃ የተቀባው እኔ ነኝ ይያሉ ነው አንዳንድ ስማቸውን ያገነኑ ነውና በዚህ ሞቲቫቸውን ስሜታቸውን ፍሬያቸውን አይታችሁ እንኳን ንቁ ፕሊስ እኔ የዘንድሮ ክርስቲያን እግዚአብሔር ይቅር በለን በእውነት ከራስም ጭምርና እኔ በዚህ ልክ ምን አለበት ምን ጠንቋይ ነው እንደምናመልከው ብንናገራቸውስ እንዴ እግዚአብሔር የሆነ ቅቤ ተቀባሽ ተብሎ እንደምሽሽ ጠንቋይ ቤት እንደዛ ይደረጋል አሉ ቅቤ ተቀባሽ የሆነ እንደዚህ ያደረግሽ ብሎ ይሽሻላል ሳሙኤልን ሲጠራ አይታችኋል አራት ጊዜ ነው ተመላልሶ የጠራው ሳሙኤልን እንኳን እግዚአብሔር ሲጠራው ጠራው ወደ ሌላ ሄደ በቃ ቢስት ራሱ እግዚአብሔር ታርጌቱን እስኪመጣ ድረስ አይመለስምና በዚህ ልክ አጉል ስንከራከርላቸው ሰዎቹን አጉል ምንፍቅና ውስጥ ከተትናቸው ያው እኛ ንቃ እንግዲህ ታውቃለህ እዚህ ቤት በጣም ብዙ ጊዜ ገባለውና በጣም ማለት ለመናገር እንኳን የሚያሳፍር ነገር ያደረጉ ባሉበት አሁን በዚህ ልክ ለነሱ መከራከር ጥብቅና መቆም ብናቆም ይፈተሹ በእግዚአብሔር ቃል ይመዘኑ በቃ አንቆም ያልገባንን እንናገርባቸው ፕሊዝ ይቅርታ አድርጉልኝ በጣም በስሜታውስ ሆኜ ስለተናገርኩ ነው ምናልባት ወደ ኋላ ጊዜ ካገኘው ደግሞ አወራለሁኝ ወንድሜ እኔ ትንሽ ያሰብክ ቢታወራ ብዬ እንደምክር ወንድማው ምክር ሰጣለሁ አመሰግናለሁ እሺ መስፍኔ ቴንክ ዩ ያው እንደነገርኳችሁ በጨዋ ደንብ ነው የምናወራው ስሜታዊ ስትሆኑ የሚገባኛል በምን ሞቲቭ እንደምታወሩ አንዳንዶች ወዳጆቼ አንደርስታንድ አደርጋለሁ እሱንም ግን ስናወራ በቃ እንደ እግዚአብሔር ቃል ነው የእግዚአብሔር ቃል ሚዛናችን ነው ካልን ከሱ ነው የምንጀምረው እታች ኮሜንቶች እያየው ነው በተደጋጋሚ አንዳንድ ኮሜንቶችን ስትጽፉ እያየዋችሁ ነው አስገባችኋለሁ የምታውቁትም ነገር ካለ ታወሩናላችሁ እቺ ኮድናት እያላችሁ የምትጽፉም ካላችሁ አስገባችኋለሁ ብቻ የሆነች ነገር
እንደ እግዚአብሔር ቃል እንድታወሩ ስለምፈልግ ነው። እኔ አሁን እዚህ ጋር የመጣሁበት እዩ ጩፋን ከጥላቻ አይደለም፣ ያው በጌታ ፊት ነው። እኔ እዩ ጩፋን አሁን ይሄንን ፎከስ አድርጌ ያመጣው እንጂ ከ5 ከ6 በላይ ነቢያቶች እንደዚች አይነት ኮድ የሆነች ስም የሚጠሯትን ደግሞ ይዤ እመጣለሁ፣ እለጥፍላችኋለሁ። ሰው እንዲነቃ ነው እየመጣው ያለውት፣ አዌር እንድታደርጉ ነው። አዌር ለማድረግ ነው። ምንድነው ቢሃይንድ ውድ የሮይል ቤተሰቦች እንዴት ናችሁ? እንኳን ለትንሳኤ በዓል። አንዳንዶች በቅንነት አንደርስታንድ ብናደርገው በቅንነት ኢየሱስ ላይ በቅንነት የሚባል ነገር የለም ማለት የኢየሱስ ስም ላይ በቅንነት ብንወስደው ትንሽ ኳሊቲውን ቀነስ። ከዛ ከሆነማ እኮ የሆነችን 2 ፊደል እኮ ያሳጠርኩ ልጠራ እችላለሁ። አሁን ለምሳሌ አሚ ብለው አሁን አሚ አማኑኤል ነው አይደለ? ኢየሱስ እግዚአብሔር ከኛ ጋር ነው ማለት ነው ትርጉሙ። አሚ ብል ችግር የለውም። እንደዛ ነው የምትወስዱት። የእግዚአብሔርን ደግሞ ይሄ የእግዚአብሔር ኤልሻዳይ፣ አዶናይ፣ ያህዌ የሚሉትን ስሞቹን ያህዌ ኤሊ እያልኩኝ አሁን እንደማቆዳመጥ ማለት ነው። ፐርፐዝሊ ስፔሲፊክ ኢየሱስ የሚለው ስም እሱን የተረዳ ሰው ሊቆላመጥ ነው ሊለኝ አይችልም። የመጀመሪያው ነገር ኢየሱስ የሚለው ይሄ ፊደል ሊቆላመጥ አይችልም። ተቆላምጦም ልትጠራው መጽሐፍ ቅዱስ አይፈቅድልህም። ሌሎቹንም አነሳቸዋለሁ። ሌሎቹንም ነብይ ምናምን የሚሉት ሰዎች የሚጠሯቸው ደግሞ የየራሳቸውን ነገር ደግሞ አሳያቸዋለሁ። እንደዚህ ይሄ ስናገር ሰው ጥላቻ እንዳይመስላችሁ፣ ነብይ ጥላቻ እንዳይመስላችሁ፣ ምንድነው ከጀርባ ያለው ነገር እናስተውል ነው። እኔም እንደናንተ ያልገባኝ አንዳንድ ነገሮች ስላለ ንቃዬ እድል ብትሰጠኝ እሰጣለሁ። ቆይ ወንድሜ ቆይ እሰጣለሁ። ካንተ በላይ የገቡ ሰዎች ስላሉ እሰጣለሁ። ሚውት አድርገውና እዚህ ጋር ሳወራ በደንብ እንድትረዱኝ የምፈልገው በጣም አውቅ ያለው ምናምን ብዬ አይደለም መጣው። በጣም ሁሉ ጊዜ አማምንበት አንድ ጉዳይ አለ። በጣም አዋቂዎች፣ በጣም የተማሩ፣ በጣም ሲናገሩ ቁጭ ብዬ መስማት ያለባኝ በጣም ብዙ ሰዎች እንዳሉ በማሰብ የእውነቴን ነው የምላችሁ። ጥቂት ነገር ብቻ ነው ማወራው እዚህ ጋር መጥቼ ባቀም አወቁ ብዬ እንትን አላችሁም። ስለዛ በዛ መንፈስ ተረዱኝ። እንደዛ ነው የሚሆነው። አሁን ወደ ማ ልሂድ መሰላችሁ? ቶኪቾ ቆይ ከዛ በፊት ፋሲካ አለሽ ታወሪያለሽ? 2 ደቂቃ ልስጥሽ። እሺ ማለት መጽሐፍ ቅዱስ ሲናገር እኮ እንደዚህ ይላል፣ አብ አባት ብለን እንድንጠራው ነው አይደል? አብ አባት ኢየሱስ ክርስቶስም ራሱ አንዳንዴ እንደውም አንዳንድ ሃይማኖት ቤቶች ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ እንዴት ነው ሪስፔክት ሰጥተውት ነው የሚጠሩት። ራሱ ካጠራሩ ጀምሮ የቱ ጋር ነው አሁን እዬ ሲጀመርም እኮ ከኢየሱስ ጋር አይሄድም። ምክንያቱም ኢየሱስ አይደለም ኢ ነው አይደለ? እንዴት እንደዚህ እዬ ለሚለው የመጀመሪያ ወንድማችን ሲከራከር እኔ በጣም ውስጥ ፊልም ማደርገው የነበረው እንዴት ነው ይሄ ከቲፎዞ አለ አይደል? የአንድ አካባቢ ሰው በሚሆን አይነት በእንደዛን አይነት ሞቲቭ ነው ሲናገር የነበረውና ይቅርታ ወንድሜ እንደዚህ ስልህ ግን መቼም ፊት አያደርግም እሱ የተናገረው ንግግርና አትውቀሱ፣ እንዴት ነው እንደዚህ አደባባይ አታውጧቸው ምናምን የሚለው ነገር እንዴት ነው አሁን አንዳንዴ አንተ ውስጥ ሊገለጥ ያለው እግዚአብሔር ሊገልጠው ያለው ነገር ከማስቀረት አንፃር ነው የሚመስለኝ። መጽሐፍ ቅዱስም ራሱ እኮ አንደኛ ቆሮንቶስ ምዕራፍ 5 ላይ እኮ ክፉን ከመካከላችሁ አውጡት ይላል። እኛ እንድንፈርድ እንኳን የተጠራ ነው በውስጥ ነው፣ በውስጥ በወንድሞች መካከል ነው። ውጪውማ እግዚአብሔር ራሱ ይፈርዳል ይላል። አንብቡት አንደኛ ቆሮንቶስ ምዕራፍ 5 ወደ መጨረሻው አካባቢ እኛ ውስጥ ባለው ልንፈርድ ላልነቃው ትውልድ ልናነቃ። እርግጥ ነው ምንም ድንዝዝ ያለ ክርስቲያን ሊኖር ይችላል። አሁን ይሄ ሲሰማ ግን የሆነ ክሊክ የሚያደርግለት ነገር አለ። እዬ ሲል እኔ በጣም ይረብሸኛል። ምንድነው እዬ? የሆነማ ከጨለማው ጋር የሆነ እንዲህ ባልክ ጊዜ የሚታደስ ነገር ይኖራል ተብሎስ ቢሆን ለምን አናሰፋው? እኔ አሁን እኮ በጣም በቃ ያለቀ ጊዜ ነው። ሰይጣን ጊዜው እንዳለቀ አውቆ በቁጣ አሁን በምድር የሚሰራበት በድብቅ እየሰራ ያለበት ጊዜ ነውና
እንኳን አንተ አይደለም እኔ እንኳን አንዳንዴ እንደዚህም አይደለም የተወሰነ ነገር ቲክቶክ ላይ ስሰራ እንደዚህ አትበይ እንደዚህ እኮ አይሆንም በቃ እንዴት ነው መልአክ መስሎም ሊመጣ ይችላል አሁንም ቢሆን እኔ ምልክ ንቃ ቀጥል እኛም እየገባን እናወራለን እውነትን እንገልጣለን ሄደን ያየነውን መናገር እንችላለን ግን በቃ ባንድ አካባቢ ሰውነት እየመጣችሁ የሰዎችን ይሄ እንዴት ነው ሊናገሩ ያሉት ነገር ከናንተ ተነስተው ዝም እንዲሉ አታድርጉ አፍ አታሲዙ ልንፈርድ ነው እኛ እግዚአብሔር የተናገረን ይሄው አለ በቃ አትብሉ መብል አትብሉ ከእንደዚህ አይነቶቹ መብል እንኳን አትብሉ ነው የሚለው አውጧቸው ካለ አውጥተን ልንናገር ይገባል በቃ ከጠየቀንም ጌታኛን ይጠይቅ እኔ የሆነ የሰይጣን የሆነ ቃል ኪዳን ያደረገበት ኮዱ ነው ብዬ ነው እኔ ማምነው በእርግጠኝነት ማለት ነው አመሰግናለሁ እሺ እኔ ሐሳብ ነው የምቀበለው ሐሳባችሁን ደግሞ በጣም አክብሬ ነው የምቀበላችሁ ኔጌቲቭም ፖዚቲቭም የተቃራኒ ሐሳብ ምንም ሊሆን ይችላል ሐሳባችሁን አከብራለሁ ስታወሩ ማለት ነው ማጠናከሪያ ሐሳብ መስጠት ካለብኝ ደግሞ መስጠት እችላለሁ ምናልባት አሁን እህቴ ባወራችሁ ያወራችሁን አንግል ዝም ብሎ ለሚያስብ ሰው ለሚረዳ ሰው ረባክሽ አንቺ እንደዚህ የምን ሰይጣን ስም ነው የምታወሪው እግዚአብሔር ይገስጽሽ ሐሜተኛ ምናምን ሊል ይችላል ሰው ንቃ በዚህ ጉዳይ ምን ታውቃለህ ካላችሁኝ ደግሞ እማካት ደግሞ ጉዳይ አለች ህቡ ስም የሚባል ታውቃላችሁ በመናፍስቱ ዓለም ህቡ ማለት ይሄ ስውር ስም የመናፍስት ስም አንዳንድ በብር ቀለበቶች ላይ የሚሰራ ስራ ታውቃላችሁ ምናልባት እንዲህ አይነት ዕውቀቱ ያላችሁ ሰዎች በአንድም በሌላም የምታውቁ ሰዎች በብር ቀለበት ላይ የሚደገም ድግምት የብር ቀለበቷን አውጥታችሁ ብታዩት ከውስጥ በኩል የሚጻፉ ህቡ የሚባሉ ስሞች አሉ በመናፍስቱ ዓለም ማለት ነው ስውር ስሞች የመናፍስቱን ዓለም እሺ ሌላ ደግሞ ብዙም ጠለቅ ብዬ አልገባበትም እዚህ ጉዳይ ላይ ጀስት የእናንተን ሐሳብ ብቻ መስማት ስለፈለኩ ነው እንዲው ይሄ አዌር እንትናችንን ሰፋ እንድናደርገው ስለፈለኩኝ ነው ላይሆንም እኮ ይችላል ይሄ ሰው ሲጠራ እንደዛም ላይሆን ይችላል ሊሆን ይችላል ነው ብዬ ግን አልመጣው እናውራበት እንነጋገርበት ነው እኔ መላችሁ ደብተራዎችን የሚያቅሰው መቼም ያውቃል በአንድም በሌላም ኢትዮጵያዊ መዘዝ ስታደርገው አባት አያት ይያል ቅድመ አያት ላይ ስትሄድ ሁላችንም ጋር የሆነች ነገር ልታገኝ ትችላለህ ሁሉም ጋር ደብተራዎችን የሚያቅካለ ደብተራ ሲደግም ያስተዋለ ሰው አለ ምናልባት እንዲህ አይነት ግንኙነት ያለው በአንድም በሌላም የማንን ስም ነው የሚጠራው መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ኢየሱስ ክርስቶስ እያለ ይቀጥላል አየው ከዛ በኋላ ህቡ ስሞችን ደግሞ ይጠራል ማለት ነው ህቡ ስውር ስሞች አሉ የመናፍስቱን ስሞች እነሱን ይደጋግማል ሪፒቴሽን ሲያደርግ እነዛን መንፈሶች ይጠራቸዋል ማለት ነው እንደዚህም ሰፋ አድርገን ነገሮችን እህቴ ያለችውን ለማጠናከር ሌላው አንድ የገጠመኝ ነብይ አለ ሲጸልይ እንደዚህ ይላል በኢየሱስ ስጥ እንደዚህ ምንድነው ቆይ በኢየሱስ ስጥ እንደዚህ ያለ ደግሞ የሚጸልያለ በኢየሱስ ስጥ ስትል ስትሰማው በኢየሱስ ስም የሚል ነው የሚመስላችሁ ግን በኢየሱስ ስጥ እንደዚህ ያለ በኢየሱስ ይልና ስጥ አይነት እኔም አሁን ንቃ ባለው ሐሳብ ላይ የራሴን ሐሳብ መንገር ፈልጋለሁ ምክንያቱም መንፈስን ሁሉ መርምሩ ይላል መጽሐፍ ቅዱስ በመጽሐፍ ቅዱስ ላይ ከተጻፉ ነገሮች ሁሉ በጣም የሚያስገርመኝ እንደ መልአክ የብርሃን መልአክ እስኪመስሉ ድረስ ሐሰተኛ ነቢያቶች ያሳስተዋቸዋል ይላል ይሄ በጣም የሚገርም ነው ምክንያቱም የብርሃን መላእክትን እስኪመስሉ ከሰማይ እሳት እስኪያወርዱ ድረስ እንኳን ሊያሳስቱን እንደሚችሉ ሐሰተኛ ነቢያቶች እንደሚገለጡ ይናገራል ቃሉ እኔ አሁን እዚህ ጋር እየታየኝ ያለው ነገር ምንድነው ከኋላው ይሄ በጣም ሞቦ ሆኖ ከኋላው የሚጮው ህዝብ በውስጡ አዲክትድ እየሆነ ነው ምን እየሆነ ነው እየተለማመደው ነው የጋኔናዊ አሰራሩን ጋኔናዊ ጥሪውን እየተለማመደው ነው በቃ ህዝቡ አሁን ይላል ዝም ብሎ ይላል ይህ ማለት በመናፍስት ዓለም
ከሱ ጋራ የተቆራኘ ሌላ ሐሳብ አለ። እኔ ግልጽ ሆኖ መታየት ያለበትና አሁን መነጋገር አለብን ብለን የምናስበው ይሄን ነው። ለምን? ምክንያቱም ክርስቲያኖች መዳን ካለብን ግልጽ የሆነ ነገር ማድረግ ነው ያለብን። እንደውም ኢየሱስ ክርስቶስ ከሞት ተነስቶ ለሐዋርያቱ በታየ ሰዓት እኮ አላምንም ያለ ሰው ሐዋርያ አለ አይደል እንዴ? ለምንድነው ያለው? አላየውም፣ አብሮት አልነበረም፣ ሲበላ አልነበረም። ግልጽ የሆነ ምርምር ነበር። እንደውም አንተ አይተኛ አመንክ፣ ሳያዩኝ ያመኑ ብፁዓን ናቸው የሚለውን ቃል ለስንፍና እየተጠቀምንበት ነው። እዚህ ጋር ኢየሱስ ክርስቶስን አቆላምጦ ስለጠራው አቆላመጠ ላይ አትዘባበት፣ መዘባበት ነው። ስለዚህ እንዲቀለድበት እንዲዘበትበት አይደለም። እግዚአብሔር አንድ ሰው ወደ ህዝብ ልኮ ህዝቡ እንዲመራው ህዝቡ እንዲከተለው የሚያደርገው የተዘበተበት አይደለም። አሁን ግን ይሄ ዘበት ነው፣ በቃ መዘባበት ነው የሚመስለው። ሐሰተኛ ነው። በቃ በስሜ ሐሰተኛ ነቢያቶች ይነሳሉ የሚል ቃል አለ መጀመሪያ። ስለዚህ በስሙ አሁን ሚስተር እዩ ይሁን ሰንበዲ ይሁን እሱ አይደለም አሁን የሚያሳስበን። ይህ ህዝብ ከመዳን ዓለም እየወጣ ነው። በእንደዚህ አይነት ትልቅ ኢሹ ነው። ምክንያቱም ሰዎች ሁሉ መመርመር እያቃታቸውና እንዲሁ በደፈናው እንላለን እንጂ የእግዚአብሔር ኃይል እዛ ቤት ውስጥ ሆኖ ነው ወይ ያ የተደረገው የሚለውን የሚመረምር ሰው ያስፈልጋል። መንቃት ያስፈልጋል፣ ማንቃትም ያስፈልጋል ህዝቡን። ስለዚህ ይሄ ቃል ትክክል ነው ወይ ብሎ የሚያምን ሰው ካለ እርግጠኛ ነኝ ሊያምንበት የቻለውን ቃል ከመጽሐፍ ቅዱስ ጋር ሪሌት ማድረግና ማቆራኘት መቻል አለበት። መጽሐፍ ቅዱስ ምን ይላል? እሺ የሰውየስ ምንድነው የሚለው? ማንም ሰው ሊጠላ አይደለም። ሁሉም ሰው በእግዚአብሔር አምሳል የተፈጠረ ነው። ቅድም የተናገረው ነገር አለ መስፍን ነው መሰለኝ፣ በጣም አመሰግናለሁ። የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው። አየህ፣ ከስም ሁሉ በላይ ነው። አጋንንት የሚንቀጠቀጡለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው የሚለውን ስም አጋንንቶች ስለሚፈሩት እንዲህ አይነት ተቀጽላ ስሞችን ያመጣሉ። በሰው ጆሮ ውስጥ እንዲገባ እንዲያምኑ እንዲሰርጽ ወደ ውስጣቸው። ከዛም በስልክ ህዝቡ አየህ እዛ ጋር እየብዬ ደወልኩለት ሲል ህዝቡ ምን እያሰበ ነው? አየህ ኢየሱስን እኮ እንደዚህ ብለን ብንጠራውም ሊቀርበን ይችላል የሚል ሲስተም ማለት ሴጣኒዝም ሲስተም ነው በነገራችን ላይ። ስለዚህ ከስም ሁሉ በላይ የሆነውን ስም ምን ስለሆነ ነው የምናንቋሽሸው? ምን ስለሆነ ነው የምናወርደው? ይሄ ትክክለኛ ስምም አይደለም፣ ኮድ ነው። ምክንያቱም 24 ሰዓት አይተው እንደሆነ አንድ ላይቭ ላይ ወይም ደግሞ አንድ የሆነ ኮንሰርት ይሁን አንድ የሆነ ስርጭቱ ላይ ከ10 ከ20 30 ሰዓት በላይ የቆየክ ይሄንን ቃል ማስተጋባትና ይሄንን ቃል ወደ ሰዎች ጭንቅላት ውስጥ እንዲገባ ልባቸውን እንዲመርዝ አይምሮአቸውን እንዲያስት ማድረግ ነውርም ነው ወንጀልም ነው። እንደ ኃጢአትም እቆጥረዋለሁ እኔ። ስለዚህ ይሄንን ነው ልል የምንችለው። እኛ ሰዎችን እየወነጀልን